በባለፈው ቪዲዮአችን ላይ API ምን እንደሆነ አይተናል። እንዲሁም ደግሞ APIዎች እንዴት እንደሚሰሩ API ምን አይነት APIዎች እንዳሉ ለማየት ሞክረናል። በዚህ ቪዲዮ ደግሞ እንዴት ስለ APIዎች ኢንፎርሜሽን ጋዘር ማድረግ እንደምንችል እንዲሁም ደግሞ እንዴት APIዎችን ኢንተግሬት ማድረግ እንደምንችል ሪኮነሰንስ መስራት እንደምንችል APIዎች ላይ እናያለን። አብራችን ቆዩ። ሰላም እንዴናችሁ? ናታኔ ዛሬን ተመልሰን መጥተናል። በዛሬ ቪዲዮአችን እንግዲህ ያው ከባለፈው ከAPI ሴኩሪቲ ላይ የጀመርነውን ኮርስ ነው የምንቀጥለው ማለት ነው። ሶ በዚህ ቪዲዮ ደግሞ ምንድነው ማለት ነው እንዴት APIዎች ላይ መረጃዎችን ስለ API መሰብሰብ እንደምንችል እናያለን። ከጊትሃብ ከጉግል ላይ ጀስት ከምናየው ነገሮች ተነስተን እንዴት ማድረግ እንደምንችል እናያለን ማለት ስለ ዶክመንቴሽን የመሳሰሉት ለማውራት እንሞክራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በሉ። እንዲሁም ቪዲዮ ሆፕ ትወዱታላችሁ፣ ላይክ ማድረጋችሁን አትርሱ። እንጀምር። ሶ ባለፈው እንግዲህ እዚህ ጋር ነበር ያቆምነው። ያው አካውንት ክሬት አድርገን ስለ API ነግሬያችሁ ምናምን ነበር ያቆምነው ማለት ነው። ሶ ስለ በርፕ እንደሚያስፈልጋችሁ አይተናል። በርፕ ላይ እንዴት መጠቀም እንደምትችሉ አንዳንድ ነገሮችን አውርተን ነበር። ሎጊን እንዴት ማድረግ እንደምትችሉ የመሳሰሉት ነገሮች ዛሬ እንግዲህ እንደምናደርገው ማለት ነው ስለ APIዎች መረጃ ነው የምንሰበስበው። ኦር የተለያዩ APIዎች ቢኖሩ እንዴት ነው መረጃ ስለነሱ ነገር የምንሰበስበው የሚለውን ነው የምናወራው። መጀመሪያ እንግዲህ ወደዚህ ስንገባ ምን ይኖራል መሰላችሁ? ጊዜ API ዶክመንቴሽን የሚባል ነገር አለ። API ዶክመንቴሽን ምንድነው? ምን ይደረጋል መሰላችሁ? የተለያዩ ድርጅቶች API ከሰሩ በኋላ ያን API የተለያዩ ሰዎች እንዲጠቀሙት ከፈለጉ ሊያደርግ ለምሳሌ አሁን ትዊተር ለምሳሌ API ካለው API እናንተ አፕሊኬሽናችሁ ውስጥ እንድትጠቀሙት ከፈለገ ዶክመንቴሽን ያዘጋጃል። ለምሳሌ ትዊተር API ዶክመንቴሽን እነዚህን ለማግኘት ለምሳሌ ትዊተርን API ዶክመንቴሽን ለማግኘት ትዊተር API ዶክመንቴሽን ልንል እንችላለን። የሌሎችን ከፈለግን ለምሳሌ እኛ ሀገር ቻፓ የሚባል አለ። ለምሳሌ ቻፓ API ዶክመንቴሽን አለው። ሶ ለምሳሌ ቻፓ API ዶክመንቴሽን ስለ ቻፓ ዶክመንቴሽን አለው። ሶ እዛ ላይ ገብታችሁ እንግዲህ ስለ ቻፓ እንዴት API-ን ተጠቅማችሁ እንዴት ኢንተግሬት ማድረግ እንደምትችሉ የመሳሰሉት ነገሮች ያሳያችኋል። ለምሳሌ ኩዊክ ስታርት ብንገባ የጃፓን የሰራውን ሲስተም እናንተ አፕሊኬሽናችሁ ውስጥ ኦር ዌብሳይታችሁ ውስጥ እንዴት መጠቀም እንደምትችሉ የመሳሰሉ ነገሮች ይነግራችኋል ማለት ነው። እንደምታዩ ሰላም ዲቨሎፐርስ ማይል እና API እንዴት እንደምትጠቀሙ ይነግራችኋል። ሶ እንደምታዩ ቻፓን ከከፈቱ ምናምን በኋላ ብቻ ይከፍታሉ ምናምን። እኛ አሁን ጀስት API-ዋን እንትኖቹን እናያቸው ምንድነው ዶክመንቴሽን ነው። ስለዚህ እዚህ ጋር ምን አለ መሰላችሁ? ዶክመንቴሽን ነው ላይክ the whole thing እንዴት API እንዴት እንደምትጠቀሙት እያንዳንዷን ነገር ዲቴል የሚኖረው። እዚህ ጋር እንደምታዩት ለምሳሌ ፔመንት አክሰፕት ፔመንት ይላል። እንዴት ፔመንት አክሰፕት ማድረግ እንደምችሉ እዚህ ጋር ለመግለጽ ይሞክራል። እንደምታዩት እዚህ ጋር ኢኒሺያላይዝ ትራንዛክሽን ምን ይላል? ኢንድ ፖይንት ይልና እዚህ ጋር እንደምታዩት ካያችሁት API.chapa. ምን ይላል? then v1 ምናምን ብሎ ይጽፋል። እዚህ ጋር ሜትር ፖስት ይላል። ከዛ እዚህ ጋር ካያችሁት ሪኩዌስት እዚህ ጋር አለ። ለምሳሌ እናንተ በካርል ብታደርጉት ይሄን መሰለ እንደዚህ አይነት ሪኩዌስት ላኩ ይላችኋል። እዚህ ጋር የሆነ ጄሰን ነገር ነው ባለፈው በተማርነው መሰረት ማለት ነው ባየነው መሰረት። ምክንያቱም እዚህ ጋር መጣችሁ ብታት ጄሰን እዚህ ጋር በሰሚኮለን ትጀምራለች። ኤኒዌይስ ግን ምን ልነግራችሁ ነው ዶክመንቴሽኖች አሉ እያንዳንዱ። ለምሳሌ ቻፓ እንደዚህ የራሱ ዶክመንቴሽን አዘጋጅተዋል። ትዊተርን ብናየው ትዊተርም የራሱ ዶክመንቴሽን አለው። ሌትስ ቼክ። ሶ እዚህ ጋር ተመጡና ትዊተር ትዊተር ሜቢ ኤክስ ነው ዘንድ ኤኒዌይስ ግን ትዊተር API ዶክመንቴሽን ይላል። እሱን ከፍታችሁ ማየት ትችላላችሁ። እዚህ ጋር ስታንዳርድ ዶክመንቴሽን የሚሉ አሉ። እነዛን ከፍታችሁ ብታዩዋቸው ያ APIዎች እነዛ APIዎች እንዴት እንደሚሰሩ ዲቴይል ይኖራቸዋል ይቀመጣል ማለት ነው። ለምሳሌ እዚህ ጋር ነው አክሰስ ኮንትሮል ምናምን ይላል። ቱ ቢልድ ይላል። ሜቢ እዚህ ጋር ጌት ስታርትድ የሚለውን እንካው። ሶ ጌቲንግ አክሰስ የሚለው ላይ ብንገባ ለምሳሌ ኦኬ ከፈተ። ሶ አሁን እዚህ ጋር ሜቢ ወረድ ብንል ምን ይኖራል? እሺ API ሪፈረንስ ኢንዴክስ ሊስት ፋይንድ API ዶክመንቴሽን ነው። ኦኬ እዚህ ጋር ወረድ ስል እዚህ ጋር አየሁት የሆነ ነገር አየሁና የታቻ እዚህ ጋር ፖስት የሚለው ጋር ሶ ሰርች ሚል አለ ምናምን። ለምሳሌ አንዱን እንካው። ለምሳሌ እዚህ ጋር ኢንትሮዳክሽን የሚለውን ነካውት ክሊክ አደረኩት። ከነዛ ማከል እሺ ሜቢ ሰራ ነው ወደ እየከፈተ ያለው ነው። ራይት ክሊክ አድርጊ እሺ ልክፈተው እዚህ ጋር ሶ ከፈተ። የትዊተር ላይ እንግዲህ አይ ሆፕ ሰርች የምታደርገው ፊቸር API-ውን የሚሰራበት መንገድ ነው የሚነግራችሁ። ሶ ወረድ ምናምን ብትሉ እዚህ ጋር የተለያዩ ኩዊክ ስታርት የሚል አለ። ሶ ኩዊክ ስታርት ላይ ስትገቡ ምን አይነት ፓራሜትር እንደሚያስፈልግ ይነግራችኋል። የመሳሰሉ ቴክስቶች እዚህ ጋር አሉ። ከዛ እንደት በእንደዚህ አይነት JSON ዳታ ነው መላክ ያለበት። ሶ ዳታ ሚሊዮን አሬ ያለች ውስጥ የተለያዩ ዳታዎችን የያዘ ይላችኋል። ሶ በእንደዚህ አይነት ወይ ነው ሪስፖንስ ይመጣው። እንትኑ ደግሞ ካያችሁት ኢንድ ፖይንቱን API ምናምን something ተጽፏል። ለምሳሌ እዚህ ጋር ታያችኋል። ሶ በዚህ ወይ እንግዲህ APIዎች ዶክመንቴሽን አላቸው። ሶ የመጀመሪያው ይሄ ነው። በተጨማሪ ደግሞ ምንድነው አንዳንድ ጊዜ APIዎችን ስትሰሩ ምን የሚባል ነገር ይኖራል አብሮ ላይክ ጀነሬት የሚደረግ ስዋገር የሚባል ፋይል አለ። ሶ ስዋገር ፋይል ስዋገር UI እንበለው። ሶ ስዋገር እንግዲህ ምንድነው የተለያዩ APIዎች ከተሰሩ በኋላ APIዎቹ
የሚገለጹበት API ዶክመንቴሽኑን የሚሰሩበት መንገድ ነው። ለምሳሌ አንድ ድርጅት API ካለው ያን API ለሌሎች ዴቨሎፐሮችን ለመግባባትም ሊሆን ይችላል፣ ሌሎች ሰዎችም እንዲጠቀሙት ዶክመንቴሽን ሲያዘጋጅ በስዋገር ተጠቅሞ ያዘጋጅ ይችላል። ሶ ስዋገር የሚባለው እንደዚህ አይነት ሲሆን ለምሳሌ በትልቁ ለመክፈት ልሞክር። ይታያችኋል እዚህ ጋር ስዋገር እንደዚህ አይነት ይኖረዋል። ሶ ምን አይነት ሪኩዌስት መጠቀም እንዳለባችሁ፣ ምን አይነት ኤንድ ፖይንቶች ላይ መሄድ እንዳለባችሁ፣ API ላይ ወዴት ብትሄዱ ምን አይነት ነገር እንደምታገኙ ይነግራችኋል። ሶ ከነዚህ ዶክመንቴሽኖችን ካገኛችሁ ብዙ ነገር ልትጠቀሙ ይችላላችሁ ማለት ነው። ሜቢ ደግሞ ትንሽ ቆየት ያለ ከሆነ application.wadl የሚባል አለ። application.wadl የሚባል ፋይል አለ። ይሄ ደግሞ በኤክስኤምኤል አይነት አድርጎ ነው ዶክመንቴሽኑን የሚይዝላችሁ። ሶ ይሄም ዶክመንቴሽን አይነት ሲሆን ግን በኤክስኤምኤል አድርጎ በባለፈው ቪዲዮ ላይ እንደነገርኳችሁ ሶፕ API ኤክስኤምኤል እንደሚጠቀም አውርተናል። ሶ በዛ ወይ እንግዲህ ዶክመንቴሽኑም እዚህ ጋር በዛ አይነት ተመሳሳይ ወይ ነው ዶክመንቴሽን የሚሰራለት ማለት ነው። application.wadlም እንደዚህ አይነት ዳታ ነው ማለት ነው። ሶ ውስጡ ያው ምን አይነት ሪኩዌስት ምን አይነት ሜተድ መጠቀም እንዳለባችሁ፣ ምን አይነት ፓራሜትሮችን መጠቀም እንዳለባችሁ ምናምን የመሳሰሉት ነገሮች እዛ ውስጥ ይኖራሉ። ሶ እነዛን መጠቀም ይችላልላችሁ። ሶ ሀሳቡ ምንድነው እዚህ ጋር ለምሳሌ የሆነ API ቢኖራችሁ፣ ለምሳሌ እዚህ ጋር CR API ካለ የዚህን API ዶክመንቴሽን አገኛችሁ ማለት እያንዳንዱ የሚጠቀመውን APIዎች ማግኘት ትችላላችሁ ነው። ሶ እነሱን ማድረግ ትችላላችሁ ማለት ነው። ሶ በእነዛ ወይ እነዛን እንትኖች ካገኛችሁ ዶክመንቴሽኖች ካገኛችሁ መጠቀም ትችላላችሁ። እንዴት እንደምታገኙ እናወራበታለን። ከዛ ስንቀጥል አንድ ለምሳሌ API መሆን አንድ ነገር API አለው የለውም የሚለውን API እንዴት ነው የምታገኙት የሚለው ነገር ነው። ሶ API እንዴት ነው የምታገኙት? ሶ በባለፈው ክላስ ላይ የመጀመሪያው መንገድ ቴክኒክ ምንድነው? ባለፈው ቪዲዮ ላይ እንዳሳየኋችሁ በማየት API-ዎችን ማየት ይችላልላችሁ። ለምሳሌ እዚህ ጋር አሁን የዚህን API የCR API ንገሩኝ፣ API ያለው ምኑ ጋር ነው፣ API ተጫነቱ ጋር ነው ብላችሁ the first thing ማድረግ የሚኖርባችሁ just ፕሮክሲ ላይ ዌብ ፕሮክሲ ላይ ለምሳሌ በርፕ ላይ ማን ኮኔክት አድርጉትና እዩዋቸው። ለምሳሌ ስታያቸው ብዙ ጊዜ API-ዎች ከሆኑ ምን ይኖራቸዋል መሰላችሁ? ከጎናቸው የሆነ /API የሚል ቴክስት ይኖራቸው። ለምሳሌ ካያችሁት ታያችሁ እዚህ ጋር /API የሚል ነገር /API የሚል ነገር ይኖራል። ኦር ደግሞ ምን ይኖራል መሰላችሁ? ከ/API ሌላ ኦኬ እዚህ ጋር እንደዚህ ላድርግና ተርምስ ልበለሽ። ሶ ምን ይኖራል መጀመሪያ አልኳችሁ /API የሚል ነገር ይኖራል። ኦር ደግሞ /V1 የሚል ነገር ይኖር ይችላል። በዚህ ቨርዥን 1 ማለት ነው። ሶ V2 ይኖራል፣ V3 ይኖራል፣ V4 ይኖራል። እንደዚህ ነገር ሊኖር ይችላሉ። ሶ ለዚህ ነገር ካያችሁ API ነው ማለት ይችላልላችሁ። ኦር ደግሞ ሰብዶሜን ላይ ሊሆን ይችላል። ባይዘይ ለምሳሌ የግዕዝ ቴክ ለምሳሌ api.ግዕዝቴክ.com ሊሆን ይችላል። ሶ እንደዚህ ከሆነ API ነው ማለት ነው። ከዛ ሜቢ GraphQL ከሆነ ደግሞ GraphQL የሚል ነገር ታገኛላችሁ። ኦር GQL የሚባል ነገር ልታዩ ትችላላችሁ። ሶ እንደዚህ ነገር ካያችሁ ስላሽ ያለበት ማለት ነው። ምን ይባላሉ እነዚህ ነገሮች? የAPI ኢንድ ፖይንቶች። ሶ እዚህ ጋር ነው API ያለው የሚለውን ነገር መግለጽ ትችላላችሁ ማለት ነው። ሶ እነዚህ ነገሮች ብዙ አይነት ተርሞች አሉ፣ ብዙ አይነት ቃላቶች አሉ API የቱ ጋር እንደሆነ ለማወቅ የምትጠቀሙት። ሶ ይሄንን ነገር የያዘላችሁ አንድ ወርድ ሊስት አለ፣ የቃላት ዝርዝር። እሱም ሴክ ሊስት ውስጥ አለ። እሱም ለማየት ወደ እንደዚህ ግቡና እዚህ API ዌብ ኮንተንት የሚለው ጋር API የሚል አለ፣ ዜን API ኢንድ ፖይንትስ የሚል አለ። ሶ ይሄንን ቴክስት ፋይል ከከፈታችሁት በውስጡ ምን አይነት የተለያዩ ዌብሳይቶች API ይኖራቸዋል ተብሎ የሚጠበቅባቸውን ወርድ ሊስቶች ያስቀምጥላችኋል። የመጀመሪያው እንደምታዩት እዚህ ጋር API ብሎ ኤድስ የሚል አለ፣ API አናውንስመንት፣ API ዶክመንትስ። ሶ API ዶክመንቴሽኖቹን ለማግኘት ማለት ነው። ስዋገር ያልኳችሁ የለም swagger.json፣ application.wadl እነዚህ ነገሮች ካገኛችሁ በጣም ወሳኝ ናቸው። ስለ እያንዳንዱ API ሪኩዌስቶች ዲቴይል ስላላቸው ማለት ነው። ሶ APIዎች በዚህ ወይ ይገኛሉ። ኦር ደግሞ አንዳንድ ጊዜ ሌላ አይነት አጻፍ ካላቸው ደግሞ ብዙ አይነት አጻፍ ሊኖራቸው ይችላል። API V1 እንደዚህ ተደርጎ ሊጻፉ ይችላሉ። ሶ API V2 V4 እንደምታዩቸው ማለት ነው። ኦር ደግሞ just GraphQL እንደዚህ ኦር swagger ፋይሎች just swagger ተብሎ ሊገኙ ይችላሉ። ኦር ዳልኳችሁ እንደዚህ V1 ተብሎ ሊጀምሩ ይችላሉ። እንደምታዩት V2 ብሎ ሊጀምር ይችላል። openapi.json ሶ በእንደዚህ አይነት ወይ ሊቀመጡ ይችላሉ። ሶ እናንተ ምንድነው ማድረግ ያለባችሁ ማለት ነው? አፕሊኬሽኑ JSON የቱ ጋር API የቱ ጋር እንደሆነ ፊገር አውት ማድረግ ይኖርባችኋል፣ ዲተርማይን ማድረግ ይኖርባችኋል። ሶ ይሄን ለማድረግ እዚህ ጋር የምትጠቀሙት ምንድነው? አሁን የነገርኳችሁንም ወይ ተጠቅማችሁ ገስ ማድረግ ነው የመጀመሪያው መንገድ። ሶ ምን ላደርግ እችላለሁ? እኔ አሁን ገስ አረግ እዚህ ጋር መጣና ፋየርፎክስ ይላልይት እና ሶ ምን ገስ ላደርግ እችላለሁ? እዚህ ጋር መጣና ከመጨረሻ ላይ API ብዬ ኢንተር ልነካ እችላለሁ። ሶ API ብዬ ስነካ የሚመጣልኝ ሪስፖንስ አይቼ API ላይክ ኖት ፋውንድ ምናምን ካለኝ ኤረር ነው። ሶ እዚህ ጋር ካያችሁት ግን የሆነ ነጭ ነው የመጣው፣ ምንም ኖት ፋውንድ አላለኝም ምናምን። ሜቢ በርፕ ሄዳችሁ ደግሞ በርፑን ካያችሁት API ላይክ 200 ኦኬ ነው የመለሰችው። እንደምታዩት 200 ኦኬ መልሷል። ሶ አለ የሚለው ነገር መገመት ትችላላችሁ ሜቢ ማለት ነው። ሶ በዚህ ወይ እንደዛ አይነት ነገር ልታዩ ትችላላችሁ። ኦር ደግሞ ምን ማድረግ ትችላላችሁ? ብሩት ፎርስ ማድረግ። ሶ ለብሩት ፎርሳችን ምንድነው የምንጠቀመው? FFUF የሚባል አለ ብያችኋለሁ። ሶ FFUF ልንጠቀም እንችላለን። ሶ FFUFን መጠቀም እንችላለን። FFUF ማለት ብሩት ፎርስ ማድረጊያ ቱል ነው። ማታውቁት ካላችሁ ጉግል ላይ
FFUF ብላችሁ ሰርች ማድረግ ይችላልላችሁ። ከዚህ በፊት ቪዲዮ ስለሱ ሰርቻለሁ እንዴት እንደመጫን እንደምትችሉ የመሳሰሉት ነገሮች። ሶ ፈዝ ፋስተር ዩር ፉል ማለት ሲሆን ብሩት ፎርስ ለማድረግ ፈዝ ለማድረግ ኦር ዲክሽነሪ አታክ የሚለው ነገር ለመፈጸም ትችላላችሁ ማለት ነው። ለምሳሌ በዛ ወይ እንግዲህ ተጠቅመን እኛ ምን እናርግ ብሩት ፎርስ እናርግና API-ዎችን ለማግኘት እንሞክር በካር CR API ላይ ሶስቱ ለማድረግ ያው ዳሽ W አድርገን ወርድ ሊስታችን አስቀምጣለን። ሶ ምን ተጠቀመው ወርድ ሊስት እኔ ጋር ያለው እዚህ ጋር ሴክ ሊስት ነው። ባይዘ ሴክ ሊስትስ ባለፈው ዳውንሎድ አድርጉት ብያችኋለሁ። የቱ ጋር እንዳለ ሴክ ሊስቱን ፈልጉትና ጫኑት። ብዙ ጊዜ ግን ሴክ ሊስት የሚኖረው ሜቢ ካሊ ሊነክስ ከሆነ ምን ውስጥ ይኖራል መሰላችሁ ኤልስ እዚህ ጋር ዩዘር ውስጥ እዛን ሼር ውስጥ ወርድ ሊስትስ ሚል ይኖራል። ከዛ እዚህ ጋር ሴክ ሊስትስ ሚል ይኖራል እንደዚህ። ከሌለ ደግሞ ዳውንሎድ ማድረግ ይችላልላችሁ ከፈለጋችሁ the whole package። እሱን ለማድረግ ምን እናድርግ መሰላችሁ ሴክ ሊስትስ ብላችሁ ተለግባና ሴክ ሊስትስ ብላችሁ ሰርች ብታደርጉ ጉግል ላይ መጀመሪያ በዳንኤል ሚስላር የተሰራ ነው። ሴክ ሊስትስ ይላል እንደምታዩት። ሶ እነዚህ ናቸው ወርድ ሊስቶቹ። ሶ እነዚህን እዚህ ጋር ገብታችሁ ጀስት እቺን ዳውንሎድ ዚፕ ማድረግ ይችላልላችሁ። ትልቅ ስለሆነ አይ ቲንክ 400 ወይ 500 ሜጋባይት ስለሆነ ትንሽ ሊቋረጥ ይችላል። ሶ ኑና ዳይሬክትሊ እዚህ ጋር ዳውንሎድ ዚፕ በሉት ዜን ዳውንሎድ አድርጉት የሆነ ቦታ አስቀምጡትና ዜን ቀጣይ ምን አደርጋውን ታረጋላችሁ። ሶ ምን እናደርጋለን ማለት ነው FFUF እንላለን ዜን ዳሽ W ብለን OPT አልኩኝ የኔ OPT ጋር ነው ያለው። ሶ ሴክ ሊስትስ ውስጥ ከገባችሁ በኋላ ዲስከቨሪ ውስጥ ገቡ። ከዛን ዌብ ኮንተንት ከዛን API ካላችሁ በኋላ API ኢንድ ፖይንትስ ሚል አለ። ሶ ይሄን በመጠቀም ፈዝ ብሩት ፎርስ አድርገን API-ዎችን ለማግኘት መሞከር እንችላለን። ሶ ዳሽ ዩ እናደርግና አሁን ደግሞ ኢንድ ፖይንት ዌብሳይታችንን እንጽፋለን። ሶ የኛ ዌብሳይት እዚህ ጋር እንግዲህ ይሄ ነች። ሶ እቺን ኮፒ እናደርጋታለን። ሶ API ሊኖረው ይችላል ብለን የምንጠብቀው ማለት ነው። ዜን ስላሽ አድርገን የቱ ጋር ብሩት ፎርስ ላድርግ ቅድም በነገርኳችሁ መሰረት API-ዎች ምን ጋር ሊገኙ ይችላል? አንደኛ እዚህ ጋር እንትናቸው ላይ API ለምሳሌ gsecurity ከሆነ gsecurity.api.com api.gsecurity.com ሊል ይችላል። ሁለተኛ መንገድ ደግሞ gsecurity ካለ በኋላ መጨረሻ ላይ /API ሊል ይችላል። እንደዚህ ሊያደርግ ይችላል። ሶ ስለማናቀሱን ለአሁን እዚህ ጋር ይሆናል ብለን አስበን እሱ ጋር ፈዝ እናደርግ። ሶ ፈዝ ምትላቆር እዛ ጋር የተቀያየረ ብሩት ፎርስ እንዲያደርግልን ነው። ዜን ኢንተር መንካት ነው። ሶ እንዲህ በምታደርጉበት ጊዜ ብሩት ፎርስ አድርጎ የተለያዩ ዳታዎች ለማምጣት ይሞክራል። በእኛ ኬዝ ግን አሁን ላይክ ሁሉንም 200 ኦኬ እያለ ይሄን ሳይዝ እየሰጠ ስለሆነ ምን ማድረግ እንችላለን? ሶ ፊልተር ማድረግ እንችላለን። ሶ ሳይዝ ፊልተር አድርገን 2835 ሶ እንደዚህ 2835 ያላቸው እንዳለ አታምጣልኝ ማለት ነገር ነው። ሶ እንደዛ አድርገን ብሩት ፎርስ አድርገን API-ዎችን ልናገኝ እንችላለን ማለት ነው። ይሄ የመጀመሪያው ቴክኒክ ነው። ሶ በዚህ ወይ ብሩት ፎርስ አድርገን ልናገኝ እንችላለን። ሌላኛ ደግሞ እንዳልኳችሁ ትጠቀሙታላችሁ። ብዙ the best way የሚሆነው እኔ ማረጋው ለምሳሌ የሆነ ዌብሳይት ካለና API ይኖረው ላይ ኖረው የሚለውን ማወቅ ከፈለኩኝ ዝም ብዬ ብቻ ብሮዘር ላይ ከፍተዋለሁ ቴን በርፕ ላይ አዋለሁ። ከዛ ሚልካቸውን አያለሁ። ብዙ ጊዜ እንደዚህ የሆነ በጄሰን ፎርማት ሚልክ አይነት ነገር ካያችሁ ጄሰን ነገር እንደዚህ ፖስት ሪኩዌስት ሆኖ ጄሰን ነገር ካያችሁ ምናምን ትንሽ API መሆን ነገር ይኖረዋል። ሶ በደንብ ለማየት ትሞክራላችሁ። ዜን እዛን እሱን ቴስት ማድረግ ነገር ይኖራል ማለት ነው። ሶ በእኛ ወይ ግን አግኝተናል። API-ያችንን መተን እዚህ ጋር ስናይ አይዴንቲቲ API ምናምን የሚል ነገር አይተናል። ከዛ ቀጥለን ደግሞ ሎጊን ካረግን በኋላ ለምሳሌ ምን አረግን ሎጊን ካረግን በኋላ ለምሳሌ መጣና ጀስት ዳሽቦርድ ለመጠቀም ስንሞክር እዚህ ጋር ታይቶ ለምሳሌ ዳሽቦርድ የሚለውን ክሊክ ሳረግ ምን አረገ እዚህ ጋር እንደምታዩት እንደዚህ እየላከ ነው። ሶ API v2 ዩዘር ዳሽቦርድ የሚለው እንደዚህ እየላከ ነው። ሶ በዚህ ወይ API-ያችንን ዲተርማይን ማድረግ እንችላለን። API-ያችን የቱ ጋር እንዳለ ማወቅ ይችላልላችሁ ማለት ነው። ሶስተኛ ደግሞ በእንትን ጊታብን በመጠቀም ጊታብ በመጠቀም ደግሞ ላሳያችሁ። ሶ ለምሳሌ ምን አረጋለሁ እኔ ጊታብ ላይ ገባለሁ። ሶ ጊታብ የሚባለው ዌብሳይት አለ። ኦኬ ሶ ጊታብ የሚባለው ኮድ ሪፖዚቶሪዎች ምናምን ስቶር ማድረግ ያለው ዌብሳይት አለ ብላችሁ አስቡት። የዲቨሎፐሮች ሶሻል ሚዲያ ይሉታል። ኤኒዌይስ ሶ እዚህ ጋር አለ። ሶ ምንድነው የምናደርገው መሰላችሁ? ሰርች ላይ ተገቡና እዚህ ጋር እቺን ሰርች ላይ ጊታብ ዶርኪንግ መጠቀም ይችላልላችሁ። ሶ ለምሳሌ ምን ማድረግ ይችላልለው? ለምሳሌ እኔ አሁን ስለ CR API ከሆነና የምፈልገው API-ን ከሆነ API ብዬ something ሰርች ባድረግ ምን ሊሰጠኝ ይችላል መሰላችሁ? CR API እና API የምትለዋን ወርድ የያዘችውን ሊሰጠኝ ይችላል ማለት ነው። ሶ እዚህ ጋር የተለያዩ API-ዎች ይኖራሉ። ሶ ዶክመንቴሽኑ እዚህ ጋር ፈልጉ ትችላላችሁ። ቅድም በነገርኳችሁ መሰረት ዶክመንቴሽኖች ምን ይባላሉ ነው? ስዋገር ይባላሉ። ስለዚህ ስዋገር ብላችሁ ሰርች ብታደርጉ ሶ የCR API-ን ስዋገር ፋይል ለማግኘት ትችሉ ይችላልላችሁ። እዚህ ጋር ምን ይላል? ስካን CR API ኢንስታንስ ዛ ፔርለስ ዊዝ ስዋገር የሚል ነገር አለ። ሶ ይሄን ልከፍቱ ትችላላችሁ። ወደ ለምሳሌ ደግሞ ለምሳሌ የቻፓን ከፈልጋችሁ ደግሞ ቻፓ ስዋገር ምናምን ኦኬ ሜቢ ቻፓ እንኳን ኦልሞስት ዶክመንቴሽን አለው እዛ ጋር API ምናምን ብላችሁ ሰርች ብታደርጉ የተለያዩ ቻፓን API-ዎች እዚህ ጋር ኖቲፊኬሽን አንኦፊሻል SDK ነው ኖርማሊ ይሄ ብቻ በዚህ ወይ API-ዎችን ልታገኝ ይችላልላችሁ ማለት ነው። ሌላ እንግዲህ API ላይ ማወቅ የሚኖርባችሁ መጀመሪያ እንዳሳያችሁ API-ውን ኢንድ ፖይንቱ ራሱ API ቦታውን ማወቅ አንድ ነገር ነው እንዳልኳችሁ። ለምሳሌ በእኛ ኬዝ አሁን API-ያችን ያለው ዶሜናችን ከገባን በኋላ አይዴንቲቲ ካለ በኋላ API ነው /API ብሎ ነው ያለው ማለት ነው። ሶ ይሄ ነው የኛ API ዜን v2 እስከዚህ ድረስ ነው የኛ API። ከዚህ በኋላ ያለው ነገር እንግዲህ ይቀያየራል። ሶ
በእኛ እንደነገርኳችሁ በእኛ ኬዝ ኤፒአይያችንን አግኝተነዋል አይደለ? ሶ ኤፒአይያችን ያለው የቱ ጋር ነው ማለት ነው? ሲአር ኤፒአይ ላይ ሲአር አይ ቲንክ ሲአር እንዲነች ከዛን ሲአር አድርገው ከዛን ኤፒአይ መሰለኝ እዚህ ጋር እንግዲህ እኛ ኤፒአይ ያለው ምን ጋር ነው ማለት ነው? እዚች ጋር ነው ያለችው ኤፒአይያችን። ከዛን ከዚህ በኋላ ያለው ነገር እዚህ ጋር ካያችሁት ኤፒአይ ከተጻፈ በኋላ ያለው ነገር ይሄ ነገር ምን ይባላል መሰላችሁ? ኢንድ ፖይንቶች ናቸው። ሶ የተለያዩ ኢንድ ፖይንቶች ይኖራሉ። ሶ ኤፒአይ ላይ የተለያዩ ኢንድ ፖይንቶች አሉ ወደ ተለያዩ ቦታዎች ለመሄድ። ለምሳሌ ይሄን ካያችሁት ወደ ኤፒአይ ከሄደ በኋላ /user /dashboard ሲል ዳሽቦርድ ነው ያመጣልን። ለምሳሌ ደግሞ ከላይ ካያችሁት እዚህ ጋር ኤፒአይ ከተጻፈ በኋላ እዚህ ጋር ኢንድ ፖይንት ምን ይላል? /vehicle ይላል። ሶ የተለያዩ ቬሂክል ዳታዎችን የመኪና ዳታዎችን ለማምጣት ይሞከራል ማለት ነው። ሶ በዛ ወይ ኢንድ ፖይንቶችን ታገኛላችሁ። ሶ እንትን ማወቃችሁ ስዋገር ማግኘታችሁ ኦር ኤፒአይ application.wadl ማግኘታችሁ እነዚህን ኢንድ ፖይንቶች ነው ለማግኘት የምትችሉት። ለምሳሌ የሆነን ኤፒአይ ብታገኙና ኢንድ ፖይንቱን ካላወቃችሁ ለመጠቀም ትንሽ ይከብዳል። ሶ ብዙ ጊዜ ምንድነው የምታደርጉት? ለምሳሌ እዚህ ድረስ ኤፒአይን ብታውቁት ኤፒአይ እዚህ ድረስ እንደሆነ ካወቃችሁ እስቲል ብዙ ጊዜ የሚደረገው ምንድነው ብሩት ፎርስ ነው የሚደረገው፣ ፈዝ ነው የምታደርጉት። ሶ ትመጡና እዚህ ጋር ታደርጋላችሁ። እቺን ኤፒአይን ማውቂያታለሁ፣ እቺን ጽፋለሁ እዚህ ጋር ሶሪ የኛ ምንድነው የሚለው አይዴንቲቲ ምናምን ነው የሚለው አይደል? ሶ እሷን ፓርት ላስገባት። ሶ መጣናችን እስከ v2 እስከመጥለው አስገባለሁ እንደዚህ። ከዛ እዚህ ጋር ከv2 በኋላ የተለያዩ ኢንድ ፖይንቶች አሉ። ምክንያቱም እሱ የምታውቁት ለምሳሌ ሁለቱን ብታያቸው የሚቀያየሩ የትኛው ነው የሚቀያየሩነታችሁ መለየት ነው። ለምሳሌ እዚህ ጋር vehicle ይላል፣ እዚህ ጋር ዩዘር ዳሽቦርድ ይላል። ሶ ትንሽ የሚቀያየረው እሱ ነው። ሶ እሷን እዛ ጋር አድርጌ ፈዝ ባረግ የተለያዩ ነገሮች ሊሰጠኝ ይችላል ማለት ነው። ኖርማሊ እዚህ ጋር ፎር1 እየሰጠኝ ያለው ያው ሎጊን ስላላልኩ አውቶራይዝድ እያለ ነው። ግን ኩኪያችሁን አስገብታችሁለት ኦር በእኛ ኬዝ ኦቶራይዜሽን ቤሪየር ነው። እዚህ ጋር አስገብቼ ለፈዝ ባረግ የተለያዩ ነገሮች ላገኝ እችላለሁ። ግን እዚህ ጋር ባይዘው የምትጠቀሙት ወርድ ሊስት ይለያያል። ለምሳሌ አሁን እዚህ ጋር ቅድም ነገርኳችሁ መሰረት ይሄ ነገር እዚህ ጋር ያለው ነገር ምን አይነት ዳታ ነው ያለው ውስጡ ምን ለማድረግ ነው? ኤፒአይዎችን ላይክ እንትኖችን ለማግኘት ነው የሚሞክረው። ብዙ API ዶት ምናምን እያደረገ ነው የሚሞክረው። ሶ በእኛ ኬዝ ደግሞ ኦልሬዲ ኤፒአይን ስለጻፍን እዚህ ጋር ከዚህ በኋላ ያለው ነገር ብዙም ላይክ ኖርማል ወርዶችን መጠቀም ይችላልላችሁ። ሶ ለዚህ ደግሞ እዛ ቼክሊስት ውስጥ አንድ ራፍት የሚባል አለ። ሶ እዚህ ጋር ራፍት ብላችሁ ሚዲየም ወርድ ስሎ ትንሽ ይዋን ወርድስ የሚለው መጠቀም ይችላልላችሁ። ሎወር ኬዝ ሆናችሁ እቺ መጠቀም ይችላልላችሁ። ዜን በሱ ፎርስ ታደርጋላችሁ። ግን ምን ሊጠይቃችሁ ይችላል? እንትን አውቶራይዜሽን ሊጠይቃችሁ ስለሚችል እዚህ ጋር እቺ እንድትጠቀም ይችላል። ላይክ ኩኪ እንደማስገባት ማለት ነው። ሞር ይሄን እንትን ለማለት ዌብ እውቀት ካላችሁ ዌብ ቴስት አድርጋችሁ መጣ ከሆነ ነው ሞር ኤፒአይዎች ክሊር የሚሆንላችሁ። ሶ በዛ ኬዝ እንግዲህ -h አስገብቼ አውቶራይዜሽንን አስገባው ዜን ኢንተር ነካው። ሶ አሁን ብሩት ፎርስ እያደረገ የተለያዩ ቃላቶች ሲያገኝ ያመጣልኛል ማለት ነው። ሶ ለምሳሌ ቅድም እንዳልኳችሁ ዩዘር ለምሳሌ ቅድም ያገኘነው የኛ ምንድነው /user /dashboard እንደዚህ ነገሮች ሲያገኝ ብሩት ፎርስ አድርጋችሁ ልታገኝ ይችላልላችሁ። ዜን እዚህ ጋር ልታስገቡ ይችላልላችሁ ማለት ነው። ኦር ደግሞ እንትኖቹን ለማግኘት ደግሞ ቅድም ካያችሁ ኢንድ ፖይንቶቹ ደግሞ ኦር አክሽኖቹ ደግሞ ለማግኘት ሌላ እንትን አለ። ለምሳሌ እሱን ለማሳየት ያህል ለስ ልበልና ወደ ቼክሊስት ውስጥ ቼክሊስት ውስጥ ልግባና ዌብ ዲስከቨሪ ዌብ ኮንተንት ኤፒአይ ውስጥ ምን አለ መሰላችሁ? አክሽንስ ምናምን የሚባሉ ኦብጀክትስ የሚለው የተለያዩ ነገሮች አሉ። ሶ ላይክ እንደናንተ እንደ አጠቃቀማችሁ የተለያዩ ነገሮችን እነዚህ መጠቀም ይችላልላችሁ። ለምሳሌ ኤፒአይ ሲን እንትን ዋይልድ የሚለው ጋር ብታዩት የተለያዩ እንደዚህ አይነት ነገሮች አሉ። ሶ ይሄ ሊሆን ይችላል ስላሽ ብሎ ይሄ ሊሆን ይችላል ብላችሁ የምታስቡ ከሆነ መጠቀም ይችላልላችሁ። ኤኒዌይስ በእኛ ኬዝ እነዚህ ነገሮች ማግኘት ይኖርባችኋል። ሶ ይሄንን ደግሞ ሌላ መታገኝ የመጀመሪያው ምን አልኳችሁ? ያዟቸው። የመጀመሪያው ቴክኒክ በማየት ብያችኋለሁ አይደለ? የመጀመሪያው እነዚህን ኢንድ ፖይንቶች የምታገኙት አንደኛው በማየት ኤፒአይ የምታገኙት በማየት ነው። ኢንድ ፖይንቶቹ የምታገኙበት ቴክኒክ ደግሞ ባይዘው ኤፒአይ ነው። ኢንድ ፖይንቱን የምታገኙባቸው ቴክኒኮች ብላችሁ አስቡት። የመጀመሪያው ጀስት ኦብዘርቬሽን ሊሆን ይችላል፣ ኦብዘርቬሽን። ሁለተኛው ቴክኒክ ደግሞ ጊታብ ላይ ሰርች በማድረግ። ሶስተኛው ሊሆን የሚችለው ስዋገር ዶክመንቴሽን ኤፒአይ ዶክመንቴሽን ካገኛችሁ። አራተኛው የሚሆነው ግን ቤስት ወይ ደግሞ ጄሰን ፋይሎችን ጃቫስክሪፕት ፋይሎችን ኢኑሜሬት ማድረግ ነው። ሶ ጄስ ፋይሎችን አናሊሲስ መስራት። ሶ ጄስ ፋይል አናሊሲስ ሶ ላይክ ራሱን ችሎ ሰፋ ይላል። ግን ላሳያችሁ። ለምሳሌ አሁን ምን ሊኖር ይችላል መሰላችሁ? እያንዳንዱ የምትጠቀሙት ኤፒአይዎች ኮል ሲደረጉ እያንዳንዱ ኮል የሚደረጉት ነገሮች ከውስጥ የሆነ ጃቫስክሪፕት ኖሮ ነው ኮል የሚያደርጋቸው። ጃቫስክሪፕት የሚባል ፕሮግራሚንግ ላንጉጅ አለ፣ እሱ ነው ኮል የሚያደርጋቸው። ሶ ይሄ ዌብሳይት ምን አይነት ጃቫስክሪፕቶችን ይጠቀማል የሚለው ለማወቅ ራይት ክሊክ ታደርጉና እዚህ ጋር ኢንስፔክት ቢለውን ንኩት። ዜን ኢንስፔክት ካላችሁ በኋላ ምን ሚላል እዚህ ጋር ፋየርፎክስ ላይ ከሆነ ዲበገር ሚላል። ሶ ዲበገር ላይ ግቡ። ዜን እዚህ ጋር ይሄ ዌብሳይት የሚጠቀማቸውን ጃቫስክሪፕቶች እዚህ ጋር ይጽፍላችኋል። እዚህ ጋር ታያችኋል ስታቲክ ብላ ጄኤስ ሚል። ሶ ዘስ ብገው ይሄ የሚጠቀማቸውን ጃቫስክሪፕቶች ይጽፋል። ለምሳሌ እዚህ ጋር ሜን ሚል ጄኤስ አለ። ሶ ሜል ቻንክ ምናምን ጄኤስ ሚል አለ። ሶ ይሄንን በጠቀም ጃቫስክሪፕት ሙሉ ነገሩ ልታገኙ ይችላልላችሁ ማለት ነው። ሶ ይሄ ለምሳሌ ፎርማት ባደርገው
ኦር ዳውንሎድ ማድረግ ትችላላችሁ ከፈለጋችሁ። ለምሳሌ ዳውንሎድ አድርገው ሶ እዚህ ጋር ራይት ክሊክ ብዬ ኮፒ ሶርስ URI የሚለውን ብለካው ሶ ሊንኩን ኮፒ አድርጌ ያለው ነው። ሶ እስቲ ዳውንሎድ አድርገው። ሶ እዚህ ጋር ልግባና በwget ብዬ ፔስት ላድርጋትና ኢንተር ልንካ። ሶ እንደምታዩት ዳውንሎድ እያደረገልኝ ነው። ሶ ይሄንን main.ff ምናምን JSON የሚለውን ዳውንሎድ እያደረገው ነው እንደምታዩት። ሶ ትንሽ ተጠብቋታለች ዳውንሎድ እስክታደርግ ድረስ። ሶ ዳውንሎድ አድርጎ ጨረሰ። ሶ ከጨረሰ በኋላ ነው ልክፈተው። ለምሳሌ ልክፈተው። ሶ በቪአይ ተጠቅሜ ስከፍተው እንደዚህ አይነት ዳታ ነው አለኝ። ሶ ሜቢ በቪኤስ ኮድ ልክፈተው። ሶ ኮድ ብዬ በቪኤስ ኮድ ልክፈተው። ያው ጃቫስክሪፕት ስለሆነ ትንሽ ፎርማቱን እንዲያስተካክልልኝ እንዲሁም ደግሞ በደንብ እንዲታየኝ ማለት ነው ኮድ ስለሆነ። ሶ ይሄን ይመስላል። ሶ ከፈተልኝ። ሶ ፎርማቱን ለማስተካከልና እንዲያሳምርልኝ ምን ላድርገው? እዚህ ጋር ፕሪቲፋይ የሚባል አለኝ እኔ ጋር። ሶ ፎርማት ዶክመንት የሚለውን ክሊክ ባደረገው ፎርማት አድርጎ እንደምታዩት በሚያምር ወይ እንደዚህ ያደርግልኛል። ሶ እዚህ ጋር አሁን ብትመጡ ምን አይነት ነገሮች አሏቸው መሰላችሁ? ለምሳሌ ከዛን እንፈልግ። ለምሳሌ ሰርች ማድረግ ነው። ከዚህ በኋላ ሰርች እዚህ ጋር ፋይል ላይ ገብታችሁ እቺ ፋይንድ የምትለውን መጠቀም ነው። ኦር ደግሞ እዚህ ላይ ፋይሉ ላይ ግሬፕ መጠቀም ይችላልላችሁ። በዚህ ግሬፕ ብላችሁ የተለያዩ ቃላቶችን ግሬፕ ማድረግ ይችላልላችሁ። ለምሳሌ ሜን እንደዚህ ካላችሁ በኋላ ግሬፕ ላይ ግሬፕ እናድርግ። ለምሳሌ አሁን የመጀመሪያው ግሬፕ የምናደርገው ምንድነው? ኢንድ ፖይንቶችን አይደል? ለኢንድ ፖይንት ነው የመጣ ነው። ስለዚህ እኛ ያገኘነው ኢንድ ፖይንት አለ። ለምሳሌ ዩዘር ዳሽቦርድ የሚል ሶችን ኮፒ ላድርግን። ለምሳሌ ሰርች ላድርጋት። ኦኬ ሶ ሰርች ላድርግ ግሬፕ ላይ ሷን ፔስት ላድርግና ኢንተር ሊንክ አያችሁ ምን እንዳገኘልኝ? ጌት ዩዘር የሚባል አገኘ። ኤፒአይ እንደዚህ የሚል አለ። ኤፒአይ ቱ እንደዚህ። ሶ እስቲ ማንኛውም ኤፒአይ ቱ ብሎ የሚጀምሩ ነገሮችን እስቲ ሰርች ላድርግ። ሶ ግሬፕ ማድረግ ነው በቃ። ግሬፕ ስታደርጉ አያቻቸው the whole ኢንድ ፖይንቶችን አገኘው ማለት ነው። ሶ ኤፒአይ ዩዘር ጌት ለማድረግ ኤፒአይ ዳሽ ዳውንሎድ የሚል አለ። ሪሴት ፓስወርድ ለማድረግ እንደዚህ ትገባላችሁ። ቬሂክል አድ ማድረግ ከፈለጋችሁ በዚህ ወይ አድ ማድረግ ይችላልላችሁ። ጌት ቬሂክልስ ለማግኘት ይነግራችኋል እዚህ ጋር ኖርማሊ ይሄ ለክ እነሱ በዚህ ወይ ስለሰሩት ነው። የሌሎቹ ላይ ነግራችሁ ይችላል። ለምሳሌ ጉግል ኢንስታግራም እና ላይ ነግራችሁ ይችላል። ግን ኮዱን እያያችሁ እንትኑን እያያችሁ ለምሳሌ አፕሎድ ፕሮፋይል ፒክቸር አፕሎድ ለማድረግ ይሄ ማድረግ ይችላልላችሁ እና ይላችኋል። ሶ እነዚህን እያያችሁ ለምሳሌ ካር ሪፍሬሽ ሎኬሽን ሪፍሬሽ ለማድረግ ካር አይዲ እዚህ ጋር አስገቡ። ሶ የመኪና አይዲዎች አሉት ማለት ነው። እዚህ ጋር ካያችሁ ደግሞ ፖስት አይዲዎች እዚህ ጋር ይኖሩታል። ሶ እዚህ ጋር በማስገባት እንደዚህ መስራት ይችላልላችሁ ብለው ላይክ ኢንድ ፖይንቶቹን ይነግሯችኋል ማለት ነው። እሱ መንገድ አለ። ኦር ደግሞ እዚህ ጋር መታችሁ ፋይንድ ላይ ገብታችሁ ቅድም ባረኳችሁ መሰረት ላይክ ቪቱ ምናምን ብትሉት እዚህ ጋር ያሳያችኋል። ሶ እዚህ ጋር እነዚህና the whole እንትኖቹ ሶ በዚህ ያገኛችኋቸው ማለት ነው። ኢንድ ፖይንቶቹን በዚህ ቤት ታገኛችኋላችሁ ማለት ነው። ኢቭን ማታውቁት ለምሳሌ ኤፒአይ ኦት 0 ና ሚላል እዚህ ጋር ካያችሁት ይሄናውን ቅድም አላገኘው ኤፒአይ ኦትን አላገኘነው ነበር። ሎጊን ስታደርግ ወደዚህ ነው የሚልካችሁ እያለኝ ነው። ኦኬ እዚህ ጋር ኤፒአይ ሾፕ ፕሮዳክትስ ሚል አለ። ኤፒአይ ሜካኒክ እነዚህ ነው አናወቅንም ነበር። ኤፒአይ ሾፕ የኛ ቅድም መሰለን ኤፒአይ ቪቱ ብቻ ያለ ነበር የመሰለን አይደል? አሁን ግን የተለያዩ ሌሎችም አሉ የሚለውን በዚሁ ያሳየኛል። ኦኬ ሶ እነዚህ ነገሮች አውቃለሁ ማለት ነው። ሶ እያንዳንዱን በምታነቡት ደግሞ የተለያዩ ጃቫስክሪፕት የማወቅ ትንሽ የመረዳት ሀሳብ ካላችሁ ይነግራችኋል። ምን ለማድረግ እየሞከረ እንደሆነ ኮዱን ትንሽ ለማየት ብትሞክሩ የሆነ ያህል ይነግራችኋል። ያው ኦብስኬትድ ሆነዋል ለማንበብ ይከብዳል። ነገር ግን የሆነ ያህል ዳታዎችን ለማወቅ ትችላላችሁ ማለት ነው። እንደዚህ ኢንድ ፖይንቶችን ምናምን ለማውጣት ሶ እንዳልኳችሁ እንግዲህ ሶስተኛው ቴክኒክ ደግሞ ጄስ ፋይል አናሊሲስ በመስራት የተለያዩ ኢንድ ፖይንቶችን ማግኘት ትችላላችሁ ማለት ነው። ኢንድ ፖይንቶቹን ካገኛችሁ ከዚህ በኋላ እያንዳንዱን ቴስት ማድረግ ነው። ሶ ይሄን ይመስላል ማለት ነው። ሶ እነዚህን ያዟቸው መያዝ ያለባቸው ኦብዘርቬሽን፣ ጊታብ አናሊሲስ አይ ቲንክ አንድ ዘለናል አይደል? ፈዝ ማድረግ፣ ብሩት ፎርስ ማድረግ ሶ ብሩት ፎርስ ማድረግ እነዚህ ናቸው። ሶ በእነዚህ በአምስቱ ሜትዶች ተጠቅማችሁ እንግዲህ ማንኛውም የምታገኛቸውን ኤፒአይዎች ላይ ኢንፎርሜሽኖችን እንደዚህ ጋዘር ሪኮንሰንስ መስራት ትችላላችሁ። ብሩት ፎርስ እያደረጋችሁ ኢንድ ፖይንቶችን ዲስከቨር ማድረግ ኢቭን ኤፒአይን ዲስከቨር ማድረግ ባይዘ እንትኖችን ዲስከቨር ምታደርጉ ለምሳሌ የኔ አሁን api.gsecurity.com ቢሆን አሁን ይሄን ደግሞ ብታገኙት በምድረው በኖርማል ሰብዶሜን ኢኖቬሽን ስትሰሩ ነው የምታገኙት። ሶ ሰብዶሜን ኢኖቬሽን ስትሰሩ ኤፒአይዎችን ታገኙ ይችላልላችሁ። እሱ ለማግኘት ደግሞ ለምሳሌ አንድ ልጨምርላችሁ ምን የሚባል ዌብሳይት አለ subdomain finder.c99.nl የሚባል ዌብሳይት አለ። ሶ እዛ ላይ ገብታችሁ ለምሳሌ የጉግልን ኤፒአይ እወቁ ብትባሉ እንዴት ነው የምታገኙት? ሶ የጉግልን ኤፒአይ ለማግኘት ብትፈልጉ ኢንስታግራም ሜቢ ኦር ትዊተር ኤፒአይ ካለው ኦር የጃፓን ኤፒአይ ለምሳሌ የጃፓን ኤፒአይ ማግኘት ብትፈልጉ ኦር ሜቢ ትዊተር እናድርገው እሺ ፎር ነው ኦር ጉግል እናድርገው። ሶ google.com ብላችሁ ኢንተር ትነካላችሁ። ኖርማሊ ጉግል በጣም ብዙ ሰብዶሜን ያለውና ሊቆይ ይችላል ሪዛልቱ ግን ከመጣ ላይክ ኤፒአይዎቹን እዛ ላይ ሜቢ ሰብዶሜን ላይ ከሆነ api.google.com ሚል ነገር ካለ በነዛ ልታገኙ ይችላልላችሁ ማለት ነው። እንደዛ ብቻ ማለት የለበትም ባይዘ ለምሳሌ እንደዚህ አይነት ልታገኙ ይችላልላችሁ። ለምሳሌ ኤፒአይው ጋር አድሚን ኤፒአይ ሊኖር ይችላል ኦር ደግሞ ክላይንት ኤፒአይ ኦር ደግሞ ሾፕ ኤፒአይ እንደዚህ አይነት ሊል ይችላል። ሶ ዳትማ ግዴታ ኤፒአይ ዶት ብቻ አይደለም ማለት ያለበት ግን የሆነች ኤፒአይ ምትል ቴክስት ልትኖረው ይገባል። ብዙ ጊዜ ያረጋሉ ነው ላይክ ላያረጉም ይችላል ባይዘ እኔ አሁን ሜቢ ትንሽ ሴኩሪቲ ያቃላ እናንተ መታችሁ ዌብሳይትን ሃክ እንዳታደርጉት ምናምን ካሰብኩ ሜቢ እዚህ ጋር እንዴ admin ዶት ኦር ደግሞ
request.gzsecurity ልችላል ሶ gztech.com ልችላል ሶ እዚህ ጊዜ like ይሄን ነገር እንደ API ነው እዚህ ጋር የጫንኩት API ነው የጫንኩት ግዴታ API ተብሎ መጻፍ የለበትም እዚህ ጋር ሄዳችሁ ብታዩት ያን የሚሰጣችሁ ዳታ በጄሰን ያረጋ ምናምን ነው እንደዚህ የሚመልስላችሁ ሶ እናንተ like እንትኑን አይታችሁ like ሁኔታውን አይታችሁ መገመት ነው ለምሳሌ በዚህ ወይ እንደዚህ የሆነ ሪዛልት እንደዚህ ሄዶ ወደ ብራውዘር ለምሳሌ ይሄ ነገር API ባይል ኖሮና ወደ ብራውዘር ግን ሄዶ እንደዚህ አይነት ዳታ የሚያመጣ ከሆነ የሆነ API ዛጋ አለ ማለት ነው ሶ በዛ ወይ API-ን መጠቀም ነገር ሊኖራችሁ ይችላል ማለት ነው ሶ የጎግላችን ዳታ ከመጣ let's see ኦኬ ጎግል እየቆየ ነው ሶ እስቲ ሜቢ ቻፓ ነው አድርገው just API ብቻ ማሳየት ስለሆነ ያስ ችግር የለውም ሶ ለምሳሌ ቻፓ.co ብዬ ለምሳሌ ፋይንድ ሰርች ባረገው እነተ ብዙ ዳታ ይመጣል ከነዛ ማከር እንግዲህ API ታያችሁ እዚህ ጋር api.chapa.co ሶ በእንደዚህ አይነት ወይ API-ዎችን ለማግኘት ትችላላችሁ ማለት ነው ሶ በእንደዚህ አይነት ወይ API-ዎችን ታገኛላችሁ ማለት ነው እዚህ ጋር ሰርች ከተደረጉት ማለት ለምሳሌ እዚህ ጋር ይሄ API ካለው ለምሳሌ አንዱን npay.io የሚለውን እንፈተው API ሪዛልት ካለው በዛ ላሳያችሁ API ሰብዶሜን ካለው ኦኬ ይሄ አንድ ሰብዶሜን ነው ያለው PayPal ሜቢ paypal.com ነው ሶ የPayPal ሰብዶሜኖች ብዙ ናቸው ግን ከነዛ ማከል API ካለ አሳያችሁ ታያችኋል እዚህ ጋር በጣም like ብዙ ነው like ወደ 3000 ምናምን ሰብዶሜን ነው ግን ከነዛ ማከል ታያችኋል እዚህ ጋር ሰብ API ዶት ምናምን ብሎ ጻፈው API ዶት እንደዚህ API ሶ እነዚህ ሁሉ እንግዲህ የPayPal ለሚጠቀማቸው API.browser ምናምን ሶ APIዎች ናቸው ሶ እያንዳንዱ እንግዲህ APIዎች እንደዚህ ብትሄዷቸው like ወይ ኖርማል GraphQL እንኳን አይመስልም like REST API ናቸው አብዛኞቹ api.paypal.com እያያቸው ነው ሶ ወደዛ እንግዲህ በAPI በJSON way ኮሙኒኬት የሚያደርጉ ናቸው ስለዚህ አሁን ስለ API ስለዚህ አሁን ኢንፎርሜሽን ጋዘር ታደርጋላችሁ ኔክስት ማለት ነው GitHub ላይ የገባችሁ ኦብዘርቬሽን ኦር ደግሞ like ራን እያደረጋችሁ የሚመጣውን ነገር ኦር JSON JavaScript ፋይል ካለ ምናምን አናሊሲስ እየሰራችሁ እንዲ ፖይንቶችን ዲስከቨር ማድረግ ይችላልላችሁ ማለት ነው ለዛሬ ይሄ ቪዲዮ እዚህ ላይ ይብቃል ሶ ኔክስት ደግሞ እንዴት ፔን ቴስት መስራት እንደምንችል በኔክስት ቪዲዮ እናያለን ማለት ነው ይሄን ቪዲዮ ከወዳችሁ ላይክ ማድረጋችሁን አትርሱ ለዚህ ቻናል አዲስ ከሆነ ሰብስክራይብ በሉ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም